መኑ ሰጠጣ ለልብስከ ቀሚስህም ማን ቀደዳት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 9 ቀን 318ቱ አባቶች አርዮስን ያወገዙበት ታላቅ ዕለት ነውና የእሱን ታሪክ በተመለከተ እዚህ ቀደም ሰፋ አድርገን ተማመረናል። አሁን አጠር ባለመልኩ እንነጋገራለን። እንግዲህ በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ሲመክሙ እግዚአብሔር ጳጳሳት ቀሳውስተ ወዲያቆናት ከመ ትራዩ ቤተ ክርስቲያኑ እንተ አጥርያ በደሙ አተባ በዕፀ መስቀሉ በመስቀሉ የባረካትን በደሙ የመሰረታትን ቤተ ክርስቲያንን ትጠብቁ ዘንድ ፓትርያርክ፣ ሊቃነ ጳጳሳት፣ ጳጳሳት፣ ቆሞሳት፣ መነኮሳት፣ መምህራን፣ ሊቃውንት፣ ካህናት፣ ዲያቆናት አገልጋዮች አድርጎ ሾሟችኋል እንደተባለው እግዚአብሔር አገልጋዮቹ አድርጎ የመረጣቸው ሊቃውንት አርዮስ የተባለውን ክፉ ሰው ለማውገዝ ከሚያዝያ 21 ቀን ጀምረው አስተጋብሆሙ እምበሐውርት እምጽባሕ ወማዕረ ወመስሕ ወባሕር ከምስራቁ ከምዕራቡ ከሰሜኑ ከደቡቡ ሰበሰባቸው ይለናል። ቅዱሳንን የሰበሰበ አባቶቻችን የሰበሰበ አምላክ እኛንም ይሰብስበን እግዚአብሔር ሰበሰባቸው ይልና በኃይለ መስቀሉ በመስቀሉ አበረታቸው፣ በመስቀሉ ጠበቃቸው ይለናል። ከዚህ መካከል ላይ እነ ቅዱስ ቶማስ 21 ዓመት ሙሉ አፍንጫው እየተቆረጠ ለጣዖት ሲታጠን የነበረ እግሩ እየተቆረጠ እጁ እየተቆረጠ እጁ ይቆረጥ እግሩ ቢቆረጥ መጓዣ ቢያጣ በሁለት አህያ በነጭና በጥቁር ሆኖ ከደቀ መዛሙርቱ ጋር እስከ መስከረም 21 ተጉዞ የደረሰ ሐዋርያ ሰውነቱ የቆሰለ ቆስጠንጢኖስ ንጉሥ ክብር የሰጠው ዝቅ ብሎ እንዲባረክ ሆነለት። ከሁሉም ሙሉ አካል ካላቸው ሳይሆን ለወንጌል ሲል ወገብር ኩሎ በእንተ ወንጌል፣ ስለ ወንጌል ሁሉን አደርጋለሁ እንዳለ ቅዱስ ጳውሎስ ስለ ወንጌል አፍንጫው የተዋጠጠ፣ ስለ ወንጌል ጆሮ የተቆረጠ፣ ስለ ወንጌል ከንፈሩ የተዋጠጠ፣ ስለ ወንጌል ጣቱ የተቆረጠ ለጣዖት የታጠነ፣ ስለ ወንጌል እግሩ የተቆረጠ፣ ስለ ወንጌል ያልሆነ የለም። ቶማስ በቅርጫት አድርገው በአህያ ይዘው ተጉዘው መስከረም 21 ከሊቃውንቱ መካከል እንዲቆም አድርገውታል። ሌላውን ታሪክ ከዚህ ቀደም ስለተማርን ይበቃዋል እና እነዚህ አባቶች መስከረም 21 ተሰበሰቡ። በአንድ ላይ ሆነው የሚገርመውና የሚደንቀው ነገር እስከ ኅዳር 9 በሱባኤና በአገልግሎት ሲከራከሩ ሲጸልዩ ሁሉን ነገር ሲያደርጉ ቆይተው ተመለስ ቢሉት ሊመለስ አልቻለምና ኅዳር 9 ቀን ያወገዙበት ቀን ነው። ስለሱ ነው የምንነጋገረው። በዚህ ይቺ ቀን አባቶቻችን እግዚአብሔር ረድቷቸው ክፉ መንፈስ ከውስጣቸው እንዲወጣ ያደረጉበት ቀን ነው። 318ቱ ኤጲስቆጶሳት ይላቸዋል በኒቅያ ከተማ በጻድቁ ንጉሥ በቆስጠንጢኖስ ዘመን ተሰበሰቡ ይላል። ፈሪሃ እግዚአብሔር ያለው ጥሩ እናት እግዚአብሔርን የምትፈራ ይልቁንም ምግባረ ሰናይ በጥበብ በሞገስ ያደገች ፍቅረ እግዚአብሔር ፍቅረ መስቀሉ ፍቅረ ክርስቶስ ያላት እሌኒ የወለደችው ቆስጠንጢኖስ 318ቱ አባቶች እንዲሰበሰቡ ወሰነላቸው ይላል። በቆስጠንጢኖስ ዘመንም ተሰበሰቡ ይለናል። ከእርሳቸውም ጋራ 4ቱ ሊቃነ ጳጳሳት አሉ። እሊህም ከቅዱስ ጴጥሮስ ደቀ መዝሙር እለእስክንድሮስ አለ ይለናል። የእስክንድሪያው አባ ዮናኪዲኖስም የእስክንድሪያውም አለ። የሮሙ አገር አባ ሶል ጴጥሮስም አለ። የቁስጥንጥንያና የአንጾኪያም ሊቀ ጳጳስ አባ ኤዎስጣቴዎስ አለ ይልና 4ቱ ይሄ መንበሩ ለ4 ነው የተከፈለው ማለት ነው። 4 ነው ያለው። የጌታን መስቀል ለ4 ነው የተከፈለው። ለ4 የተከፈለው አንዱ መስቀል ወደ ግብፅ መጣ። ከግብፅ ወደ ኢትዮጵያ መጥቶ ግሸን አምባሰል ደብረ ከርቤ ግሸን ደብረ ከርቤ የሚገኘው መስቀል ለ4 የተከፈለው። ስለዚህ እነዚህ 4ቱ ናቸው ይለናል ማለት ነው። አሁን እንለያቸው፣ ልርገባቸው። የመጀመሪያው አባ እለእስክንድሮስ የማን ነው? የቅዱስ ጴጥሮስ ደቀ መዝሙር። ሁለተኛው ደግሞ አባ ዮናክኒዲኖስ የሮሜ አገር አባ ሶል ጴጥሮስ የቁስጥንጥንያና የአንጾኪያም ሊቀ ጳጳስ አባ ኤዎስጣቴዎስ። እነዚህ 4ቱ ባሉበት ስብሰባው ሆነ። ስብሰባ ደግሞ የሆነበት ምክንያት በእስክንድሪያ አገር ቄስ ሆኖ ስለነበረው ስለ አርዮስ ነው ይላል። እዚህ ላይ ወርሳችን ይመጣል።
ከዕለታት በአንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ቀሚሱ ተቀዶ ይታየዋል። ጴጥሮስ ስንል ሊቀ ጳጳሱ ነው፣ ሐዋርያው አይደለም። ሊቀ ጳጳሱ ማነው? ህዳር 29 ቀን ነው ዕረፍቱ። አዎ። እና ይህ ጴጥሮስ ሊቀ ጳጳስ ነው። የሚገርመው ነገር በህልሙ የጌታ ቀሚስ ተቀዶ ያየዋል። አንተ ጌታ አይደለህምን አለው። አዎ ነኝ አለው። መኑ ሰጠጣ ለልብስህ፣ ከልብሳችን ጊዜ ልብስህን ማን ቀደዳት? ማን ቀደደው? ይገርመናል። ዮሴፍ የጌታ ምሳሌ ነው ስንል አንደኛ በስደቱ ዮሴፍ ወንድሞቹ አሳደውት ተሰዷል። ጌታም ወገኖቹ አሳደውታል። ዲያብሎስ በልበ ሄሮድስ አድሮ እንዲሰደዱ ሆኗል ማለት ነው። ሌላው ዮሴፍ የጲጥፋራ ሚስት ቀሚሱን ቀደዋለች። የጌታችን ልብስ ደግሞ ወተካፈሉ አልባሴ ለርእሶሙ፣ ያችን መልከ መልካም ልብስ ምን አድርገዋል ማለት ነው? ቀደዋታል። ምን አድርገዋል? ቀደዋል ማለት ነው። እነማን ናቸው? የጌታችን የመድኃኒታችን የኢየሱስ ክርስቶስን ልብስ፣ ያችን ያማረችን ልብስ አስቀድሞ ነቢዩ ዳዊት እንደተናገረ ወተካፈሉ አልባሴ ለርእሶሙ፣ ያ ትንቢቱ ይፈጸም ዘንድ የእሱን ልብስ ቀደው ያማረውን ቀይ ልብስ አልብሰውታል። ስለ እኔና ስለ እናንተ ማለት ነው። ቀይ ልብስ አልብሰውታል። ምኑን ነው? ልብሱን ቀደው። ይህን ነው እንግዲህ መኑ ሰጠጣ ለልብስ ካለ የዮሴፍን ልብስ የጲጥፋራ ሚስት ቀደደች። የጌታን ልብስ ደግሞ አይሁድ ቀደዱ። ዮሴፍን ወንድሞቹ ሸጡት። ጌታን ደግሞ ይሁዳ ደቀ መዝሙሩ ሸጠው። አሁን መኑ ሰጠጣ ለልብስ ካለው ልብስን ማን ቀደዳት? ቀሚስን ማን ቀደደ አለ። ማን ነው እሱ? ቅዱስ ጴጥሮስ። ማንን? ጌታ። ጌታ ምን አለ? አርዮስ ሰጠጣ ለልብሴ፣ አንተ ያስተማርከው ያሳደግከው ቄስ ያደረግከው ያቄሱ ወልድ ፍጡር አለና ከአብ ከባህሪ አባቴ ከመንፈስ ቅዱስ ከባህሪ ሕይወቴ ለየኝ፣ ወልድ ፍጡር ነው አለኝ። ስለዚህ ምን ላድርጋ ነው? አውግዝና ለየው፣ ሊቃውንትን ሰብስብና። በዚህም ጊዜ ነው እንግዲህ ጴጥሮስ ከአንድ ጊዜ እስከ ሁለት ጊዜ አውግዞታል። መጀመሪያ ብቻውን አወገዘ። በኋላ ደግሞ ሁለቱ ጓደኞቹ ሊያስታርቁ ይዘው ሲሄዱ ጌታ እንዳትታረቅ እንዳትገዝተው እንጂ እንዳትፈተው አለው። በኋላ ሁለቱ ገብተው እያናገሩ እንዳሉ የአርዮስ እግር አንዱ እግሩ ገብቶ አንዱ ከውጭ እንዳለ አርዮስ ውጉስ አለና ጩኸ ወገዘው። በዚህም ጊዜ ነው ሄዶ ሊያጣላ የሞከረው ሊያስገድለውም የሞከረው ነገር ግን ተስቦ እዚህ ላይ ደረሰ ማለት ነው። እና ምን ይላል? በእስክንድሪያ አገር ቄስ ሆኖ ስለነበረው ስለ አርዮስ እነዚህ ሊቃውንት እነዚህ አባቶች ተሰበሰቡ ይልና እርሱ ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ምንድን ነው የሚለው? መለኮት የራሱ ባህሪ ያለው፣ ስጋም ደግሞ የራሱ ባህሪ ያለው። ስለዚህ ድንግል ማርያም የወለደችው ሰብዕናውን ሰውነቱን እንጂ መለኮትነቱን አልወለደም። ለመለኮቱ ፍጹም አካል አለው፣ ፍጹም ሁለመናም አለው፣ ለስጋም አለው። ስለዚህ መለኮትን መውለድም መጽነስም አትችልም፣ ስጋን የወለደችው ብሎ መጋቢት 29 ቀን ምንድን ነው የሚለው? መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልእኪ ዘኢትወለድ እምኔኪ፣ ወደ አንቺ መንፈስ ቅዱስ ይመጣል የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ምንድን ነው? ከሦስቱ አካል አንዱ አካል ነው፣ እሳተ መለኮት። አዎ መለኮት ይመጣል አለ። ያ ምንድን ነው? በማኅፀነ ድንግል ማርያም ትስብእት መለኮትና ስጋ፣ ስጋና መለኮት የቃልን ገንዘብ ለስጋ የስጋን ገንዘብ ለቃል የሆነበት ይህን በማኅፀነ ድንግል ማርያም የተከናወነው ካደና አረፍ አለ። እሱ ስቶ የክብር ባለቤት ወልድን ወይም ኢየሱስ ክርስቶስን መድኃኔዓለምን በመለኮቱ እነሆ አምላክ ነው፣ በሰውነቱ ደግሞ ፍጡር ነው አለና ባጭሩ ፍጡር ነው ብሎ ካደ ነው። ከሊህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችን የሚፈውሱ፣ ድንቆች ተአምራትን የሚያደርጉ፣ ብዙ ዘመናትንም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም እጃቸውንና እግራቸውን ጥፍሮቻቸውን ያወለቋቸዋሉ። ዳግመኛም እጆቻቸውንና እግሮቻቸውን የቆረጧቸዋሉ። ጥርሶቻቸውን የሰበሯቸውና ጎናቸውን የሰነጠቋቸዋሉ ይላል። ትልቁን የአንበሳውን ድርሻ የሚወስደው አሁን እዚያ ቶማስ እግራቸውን የቆረጧቸው፣
አፍንጫቸውን የዋጠጧቸው፣ ጆሮአቸውን የቆረጧቸው። አዎ ለ21 ዓመት ሙሉ ለጣዖት እያጨሱ ማለት ነው ዋጋ ያስከፈሉት ሳሌ ይልና ከውስጣቸው ስሙ ቶማስ የሚባል የሀገረ መርዓስ ኤጲስቆጶስ አለ። ከሃዲያንም 22 ዓመት አስረው ርኅራኄ የሌለውን ስቃይ አሰቃዩት። በየዓመቱ ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮዎቹንም ቆርጠው ጨረሱ ይላል። ወንጌል ዋጋ ያስከፍላል። ወንጌል እየሳቅን የምንማረው አይደለም፣ እየሳቅን የምናልፈው አይደለም። ሐዋርያት እንዲህ ናቸው። ዛሬ ያም ተነስቶ የቲክቶክ ወይም ደግሞ የሚዲያ ሊቅ ሆኖ ለመናገር ቢሞክርም ሐዋርያነት ግን ይሄ ነው። ሐዋርያነት ጆሮ ተቆርጦ፣ አፍንጫው ተቧጥቶ፣ ጥፍሩ ተነቅሎ፣ እጣት ተቆርጦ፣ እጅ ተቆርጦ፣ ጥርስ ተነቅሎ ለጣዖት እየታጠነ ሐዋርያነት ይሄ ነው። እንዳለመታደል ሆኖ በእኛ ዘመን ግን ሐዋርያነት ሳይሆን ሐዋርያትን ማሳደድ፣ አባቶችን መስደብ ወንጌል ሆነ የሆነበት፣ ቤተክርስቲያን ማቃለል ወንጌል የሆነበት ዘመን፣ የሕፃናትን የወጣቱን የአረጋውያን ክብር ማዋረድ ወንጌል የሆነበት፣ የቅዱሳንን ክብር እንደዚህ ዋጋ ከፍሎ ያለፉ አባቶችን ክብር መንቀፍ ወንጌል የሆነበት፣ ጽድቅ የሆነበት ዘመን፣ የጽላትን ክብር መንቀፍ፣ የዕጣኑን ክብር፣ የጸበሉን ክብር፣ የመስቀሉን ክብር፣ የእምነቱን ክብር መንቀፍ፣ የነቢያትን ክብር፣ የሐዋርያትን ክብር፣ የፓትርያርኮቹን፣ የጳጳሳትን፣ የባሕታውያንን፣ የመምህራንን፣ የመነኮሳትን ክብር መንቀፍ፣ የገድላትን የድርሳናትን ክብር መንቀፍ፣ የታምረ ማርያምን የ80 መጻሕፍትን ክብር፣ የድጓ የጾመ ድጓ የምዕራፉን የዝማሬ የመዋሥዕቱን ክብር መንቀፍ። ሰው አይማር ግድ የለም። ሰው የሰው አይምሮ ውስን ነው። አለመማር ድንቁርና ሆኖ ሳለ አስተማሪ የሆኑ መጻሕፍትን መንቀፍና ይቃጠሉ ማለት፣ ጽላት ሰብስቦ እናቃጥል ማለት፣ እኔ ቄስ ነኝ፣ እኔ መምህር ነኝ፣ እኔ ምሁር ነኝ፣ ይሄ የአጋንንት ስራ ዓለም ላይ የተንሰራፋበት 666 የተባለ መንፈስ ኢትዮጵያ ላይ የተዘራበት ዘመን ላይ ነው ያለነው። ይመናል በእውነት እንዲህ እኔ መርጌታ ነበርኩ ብሎ ድጓ የሚነቅፍ፣ እኔ ሰባኪ ነበርኩኝ ብሎ ገድል የሚነቅፍ፣ እኔ መነኩሴ ነበርኩ ብሎ ምንኩስናን የሚነቅፍ፣ እኔ ዲያቆን ነበርኩ ብሎ ጸበል መስቀል እምነት የሚነቅፍ ይሄ የአጋንንት ስራ ነው ማለት ነው። እና የሚገርመው ነገር እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮዎቹንም ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደጠቆረ ግንድ አደረጉት። የእርሱ ወገኖችም እንደሞተ አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያ አደረጉ ይላል ወገኖቹ። ምክንያቱም 21 ዓመት እየቆራረጡ አጨሱት። በ22ኛው ዓመት ነው የተገኘው። በ22ኛው ዓመት አንዲት አይምሮዋን እግዚአብሔር ያስተካከለላት 21 ዓመት ሙሉ ትመግበው ነበር። ትመግበው እየሾለከች እየሄደች። በ22ኛው ዓመት ግን ለደቀ መዛሙርቱ መምህራችሁ ወድቆላችኋል፣ ሂዱ አንሱት አለች። አነሱና በቅርጫት አድርገው ሲንከባከቡት ውሰዱኝ ወደዛ የጸረ ማርያም የእመቤታችን ጠላት ፍጡር ነው ብሎ አምላኩን የካደ ከሃዲ ወደ እሱ ውሰዱኝ። ዘይሴሰ የክርያን ሳሰኮና ሆላይ ከቤት ተምሮ ከበረቱ ተምሮ ከበረቱ ጭኖ የሚዋጋ እሱንማ አልፋታውም፣ ውሰዱኝ በአህያ አድርጋችሁ ጭናችሁ ብሎ ይሄዳል። እሊህ አባቶች ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ ይላል። አያችሁ፣ መታደል እኮ ነው። የሚገርም ነገር ቆስጠንጢኖስ ለእነዚህ ሁሉ አባቶች አዳራሹን አስተካክሎ ወንበራቸውን እያንዳንዱ ቁጭ ቁጭ አድርጎ ጠበቃቸው። ንጉሥ እኮ ነው፣ አገረ ገዥ እኮ ነው። በዚያን ሰዓት ዲዮቅልጥያኖስ፣ መክስሚያኖስ ነግሰው ለ300 ዘመን ቤተ ክርስቲያንን በዘጉበት ጣዖታት በነገሱበት ዘመን የተገኘ የአጥቢያ ኮከብ ብርቅዬና ድንቅዬ የተዋህዶ መዶሻ የሆነ ኒቁስጣጣኑ ሰቆጣጥ ይለዋል። ወበዝንቱ ትምህርተ መስቀል ትመውፀረከ፣ በሰማይና በምድር መካከል ላይ ባየኸው መስቀል ድል ታደርጋለህ ሁለቱን ነገስታት ተብሎ በበቅሎውና በፈረሱ ላይ ልባቡን መስቀል አድርጎ በጦር ላይ መስቀል አድርጎ በልብሳቸው ላይ መስቀል ሄዶ ሲጋደል ሁለት ነገስታትን በአንድ ቀን አመድ ያደረገ ታላቅ ንጉሥ። ስለዚህማ ምን ላድርግ አለ።
ይህን አምላክ ነው የማመልከው አለ። ተጠምቆ ክርስቲያን ሆነ። ክርስቲያን የሆነው ንጉሥ ምን አደረገ? አዳራሹን አስተካክሎ አስውቦ ወንበራቸው ለእያንዳንዱ ቁጥራቸውን አውቆ ወንበር አስቀመጠላቸው አኖረ። የእርሱንም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። አሁን ለዚህ ዓለም ለዚህ ትውልድ ይህን ብንነግረው ይሰማል። የእሱን ወንበር ለአባቶቹ ከፍ ያለ ወንበር አደረገና የእሱን ዝቅ አደረገ። እኔ በዚህ በመጽሐፍ መርቆስ ላይ አንድ ታሪክ ትዝ ይለኛል። አንድ ታላቅ ንጉሥ 2 ልጆች ነበሩት። አንዱ ትልቅ አንዱ ትንሽ ነው። ሊሞት ሲል ንግስናውን ትልቁ ልጁ ፈዛዛ ነው፣ ባጭሩ ትንሹ ቀልጣፋ ነው እና ለፈዛዛ ብሰጠው ለየዋሁ ብሰጠው ለሰው አሳልፎ ይሰጣል። ስለዚህ ይህኛው ትንሹ በጣም ብልጣብልጥ ነገር ነውና መቼም እግዚአብሔር እንግዲህ ቤተክርስቲያኑን ከዳዊት ወደ ሰሎሞን የሰጠበት የራሱ ባህሪ ያለውና ሳኦል ያልገደለውን ዳዊት ሕፃኑ ጎልያድን እንዲገደል ያደረገበት የእግዚአብሔር የራሱ የባህሪው ነው። ይሄ ማለት ነው፣ ስጦታው ማለት ነው። እና ምን አደረገ? አባት ትልቁ ልጅ ፈዛዛ ነውና ስልጣኔን አልሰጠውም ማለትና ለትንሹ ሰጠው። ለትንሹ ሲሰጠው ትንሹ ብልጣብልጡ ነው። በጣም የአባቱን ንግስና ሞቅ ደመቅ አድርጎ ያዘ። ከዕለታት በአንድ ቀን ወንድሙን እንግዲህ ተከታይ ያደረገው የጥበቃ የበላይ አደረገና እሱን የሚንከባከብ ከኋላም ከፊትም ሆኖ ከወታደሮች ጋር አዛዥ አደረገው፣ የቅርብ ማለት ነው። ምክንያቱም ከእናት ልጅ ከአባት ልጅ የበለጠ ወንድሙን የሚጠብቅ የለምና ንግስና የአባት ነው የጋራ ነው፣ ለትንሹ ተሰጥቷል። ነገር ግን ወንበሩን መጠበቅ የሁለቱም ድርሻ ነው። ስለዚህ ምን አደረገ? እየተጓዙ እንዳለ በረሃ ላይ ሲደርሱ አንድ ባህታዊ ዝትቻ ወይም ደግሞ ቡትት ወይም ድሪቶ ለብሶ ነገር ግን መቁጠሪያው ሰውነቱ የተሸከመው መጽሐፍ በማህደር አድርጎ በጣም ብዙ ነው። ይሄ ወታደሩ ዝሙር አልፎ ሲሄድ ከፈረሱ ላይ ወረደና ሄዶ ተሳለመ ንጉሱ። ወንድሙ አቆረጠ። ከቤት ሲደርሱ አኩርፋ ላይ ያናገር ሆነ ነው አለ። የአባቴን ንግስና አዋርደሃል። አንተ ንጉሱ ነህ። በፈረስ ላይ ተቀምጠ እየተጓዝክ እንዴት በረሃ ላይ አንድ የተበጫጨቀ ልብስ ስለለበሰ ምን ይሁን ለማይታወቅ ሄደህ እንዴት ትሳለማለህ? ይለዋል። ነው ና ወንድሜ ቁጭ በል። ለወታደሮቹ አንድ ነገር ነገራቸው። 2 ሳጥን ፈልጉልኝ፣ አንዱ አሮጌ አንዱ አዲስ። በአሮጌው ላይ ወርቅ ሙሉ፣ በአዲሱ ላይ አመድ ሙሉ አለና አምጡ አለ። መጣ። ወንድሜ አለ፣ የእናት አባቴ ልጅ። እንግዲህ አባት የራሱ ባህሪ ያለው ስልጣኑን አንተ ትልቅ እያለህ ለእኔ ሰጠኝ። እኔ ደግሞ የአባቴን ስልጣን ጠብቄ መኖር የምችለው በእግዚአብሔር ነው። ምክንያቱም ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ የንግስና መጀመሪያ እግዚአብሔርን መፍራት። እግዚአብሔር የፈራ ንጉሥና እግዚአብሔርን ያከበረ ሰው ይከብራል እንጂ አይዋረድም። ስለዚህ አንተ በረሃ ላይ ለአንድ አባት ወርጄ ስሰግድና ስሳለም አይተህ ተቆጭተህ የአባቴን ንግስና ወንድሜ እንዴት ንጉሥ ነው እንዴት አሮጌ ለለበሰ እንዴት ይወርዳል ከፈረስ ብለህ ተናዳል። ግድ የለም ለወንድሜ ለአባትና ለእናቴ ልጅ አንድ ስጦታ አዘጋጅቼልሃለሁ። ይሄ አዲስ ሳጥን አለ፣ የአሮጌ ሳጥን አለ። ሁሉም እያንዳንዳቸው ስጦታ አላቸው። ስለዚህ ከሁለቱ ሳጥን የምትመርጠውን ያዝና ሽልማትህን ተቀበላ ነው። የቱን ትመርጣላችሁ እናንተ? ለእናንተ ውስጥ ሲል ምን አለ? ምንድን ነው አዲስ ሳጥንና አሮጌ ሳጥን። አይኑ ወዴት ይመለከታል? ወደ አዲስ ነው። ትውልዱ እንዲህ እኮ ነው የሆነው። አሁን ትውልዱ የሚያየው ሃይማኖት ስትሉት አዲስ አመለካከት፣ ልብስ፣ ፋሽን ይላል። አዲስ ማለት ነው አዲስ የመጣ የእናት የአባት ያስፈልግ ይላል። ሃይማኖትም ይሄ የኖረው የአባቶቻችን አያስፈልግም። አዲስ ሃይማኖት፣ አዲስ የተፈጠረ አዲስ የመጣ በማህበር በግሩፕ የሚመጣ አዲስ ሃይማኖት፣ አዲስ አመለካከት፣ አዲስ ኖሮ ነው የሚል ወዳጅ እና ሁለት ነው፣ አዲስ እና አሮጌ ሳጥን። ወዴት አይኑ አዘነበለ? ወደ አዲሱ። የትኛውን ትፈልጋለህ? ተናገር፣ ጊዜ ያጠባክራል። አዲሱ ይከፈትልኛል። አዲሱ ሲከፈት አመድ። አየህ፣ እኔ አዲስ ነው የለበስኩት። የእኔ ውስጥ ቢከፈት አመድ ነው፣ ኃጢአት ማለት ነው። ኃጢአት አሮጌውን ክፈት አለ። አሮጌው ሲከፈት ወርቅ ነው። አሮጌ እነዚያ ሰው የለበሱት ልብስ ነው። እነዚህ አባት ሁለመናቸው ወርቅ ነው። ጸሎተኛ፣ ለሀገር ለሕዝብ እግዚአብሔርና ሕዝብን የሚያስታርቁ አባት ናቸው። ስለዚህ የእኔ ስልጣን የሚኖረው በእንዲህ አይነት አባቶች ስባረክ ነው፣ እግዚአብሔርን ሳከብር ነው እንጂ በብልጣብልጥነትና ወንበር ያስኩኝ ባለስልጣን ላይ ብል ነው። እግዚአብሔር ይሰጣል፣ ይወስዳል። ሕይወትን ይሰጣል፣ ሞትን ያመጣል። ሀብትን ይሰጣል፣ ሀብትን ይወስዳል። አይለዮም ለቱታን ዋጽቀውን በረከቱን ሩባን ኦፈኖም ራቆሙ ነው ይላል። ቱታንን ከፍ ያደርጋል፣ የተራቡትን ይመግባል፣ ባለጸጎቹን ደግሞ ባዷቸውን ይሰዳል፣ ባለጉልበቶቹን ደግሞ ያዋርዳል። እግዚአብሔር ይመስገን። ስለዚህ እኔ መኖር የምችለው እግዚአብሔር ልጅ ነው አለና ወንድሙን አስተማሪ ይባል። ለወንድሞቻችን መሰናክል ሳይሆን አስተማሪ የሚሆን ሕይወት እግዚአብሔር ያድለን።
በውስጥም ላይ እያንዳንዳቸው ወንበርን አኖረ። የእርሱንም ወንበር ከእነሱ ወንበሮች ዝቅተኛውን አደረገ። መሳለምን ይላል። አሁን እንግዲህ ቅድም ተናግረናል። ፈለገ ከነዚህ ከአባቶች መካከል አለ መሳለምን በመራስ ኤጲስቆጶስ በቅዱስ ቶማስ ጀመረ ይላል። ከሁሉም አባቶች መሳለም ፈልጓል። ነገር ግን በማን ጀመሩ? ቁስል በተመታ እጣት በሌለው ጥፍሮ የተነቀለ ከንፈሩ የተዋጠጠ ጆሮ የተቆረጠ ጣቶቹ የሌሉ እግር የሌለው የተቆራረጠ ከሱ ጀመረ መሳለም ይላል። እንዲህ አይነት አይምሮ ያድለን። ከሱ ጀመረ ይላል። ከተቆረጡባት ላይ ሚላል በቅዱስ ቶማስ ጀመረ፣ ሰገደለት። ሕዋሳቶቹም ከተቆረጡበት ላይ ተሳልመው እንዲሁም አባቶቹ ሁሉንም ተሳለማቸው። የጀመረው በተቆራረጠው አባት በተቆራረጠው ጻድቅ ሰማዕት በሱ ጀመረና የሁሉንም አባቶች መስቀል ሳለመ። እንዲህ አይነት ሕይወት ያድለን መድኃኔዓለም። የሚገርመው ነገር ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግስቱ ሰይፉን ቀለበቱን ሰጣቸውና እንዲህ አላቸው፣ እነሆ አሁን በካህናት ሁሉና በመንግስት ላይ ሃይማኖቱ እንደ እናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖቱ የቀና ካልሆነ ግን ከምዕመናን ለይታችሁ ታሳድዱት ዘንድ ስልጣንን ሰጠኋችሁ። ለአባቶች ሀብተ መንግስትን ሀብተ ክህነትን ያዙ አላቸው። ከተገባው ታስቀምጣላችሁ፣ ካልተገባው ታስወግዳላችሁ። ስልጣኑን ሰጥቻችኋለሁ። ጸልዩ፣ እምነታችሁን ግለጡ፣ ህብረታችሁን ግለጡ፣ ድካማችሁን ያፍራላችሁ። ከሚያዝያ 21 ቀን ጀምሮ እስከ ህዳር 9 ድረስ የደከማችሁትን የድካም ፍሬ አፍሩ አላቸው። እነርሱም ሕግንና ስርዓትን ሰሩ። ክብር ይግባውና ጌታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበር። ልቡናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና በሚቆጥሯቸው ጊዜ ግን 318 ቁጥር ሆነው ያገኟቸዋል። 318 ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለሕዝባውያን፣ ለነገሥታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድሆችም፣ ለሽማግሌዎችና ለጎልማሶች፣ ለሙት ልጆችም፣ ለወንድና ለሴት ስርዓትን ሰሩ። ምን ይለናል? ወሰኑ ርቲተ ሃይማኖት እንተ ይትጠብብ ውስተ መጽእ። በምንም ልትጠፋ የማትችል በእሳት በለው፣ በነፋስ በለው፣ በማዕበል በለው፣ በሰው በለው፣ በጦር በለው፣ በመሳሪያ በለው፣ በማንኛውም ነገር ትቀጥን እንደው እንጂ የማትጠፋ ሃይማኖት ወሰኑ። ለዚህ ነው ማንም ቢንፈራገጥ ኦርቶዶክስ ተዋሕዶ ሃይማኖትን ማጥፋት የማይችል። ግራኝ መሐመድ ተንፈራግጧል። ዮዲት ጉዲት ተንፈራግጣለች። በየዘመኑ መንግስታትም እዚህ ቤተክርስቲያን ላይ ክንዳቸውን፣ ኃይላቸውን፣ ስልጣናቸውን ያሳርፋሉ። ይቺ ሃይማኖት ትኖራለች። ሰዎች ያልፋሉ። በደርግ ጊዜ ክርስትና እንዳይነሳ ተከልክሎ ነበር። በተለይ በዕለተ ሰንበት ክርስቲያኖች ወደ ቤተክርስቲያን እንዳይሄዱ አለፈ ያዘ። ቀጥሎም እንደዚሁ፣ አሁንም እንደዚሁ ሰዎች ሰው ናቸውና ያልፋሉ። እግዚአብሔር ግን ዘላለማዊ ነው። ሃይማኖት ዘላለማዊ ነው። ዓለም እስካለ ድረስ ሃይማኖት ይቀጥላል። ሰዎች ግን ያልፋሉ። እልፍ ይወለዳል፣ እልፍ ያልፋል። እልፍ ይሞታል፣ እልፍ ይወለዳል። ይህንን ማየት ነው። እንኖራለን፣ ነገር ግን እንሞታለን። ኑረን የምንሞት ከሆነ የሚጠቅመን ደግ ሰው መሆን ነው። ስልጣንን ለበጎ ነገር እንጂ ለመጥፎ ነገር ልንጠቀመው አያስፈልግም። ብንችል የምንጠቅምበት እንጂ የምንጎዳበት ግን ሊሆን አይገባው። የምናስተምረው ትምህርት ብንችል ከበረቱ የወጡትን ወደ በረቱ እንዲያስገባ ማለት ነው። ያለበለዚያ በረት ውስጥ ያሉትን እንዳይወጡ መጠንቀቅ ያስፈልጋል። በምናስተምረው ትምህርት ሰዎች እንዳይሰናከሉና ከበረት እንዳይወጡ መጠንቀቅ ያስፈልጋል ማለት ነው። ይህን ነው የሚነግረን። ከዚህ በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። የተረገመ አርዮስንና በረከሰች ትምህርቱ የሚያምነውን አውግዘው ለዩ ይላል። ዛሬ በእውነቱ ብዙ ሊወገዝ የሚገባው ሕሊና አለ። ቅድም በዘረዘር ናቸው። በጽላት ላይ፣ በመስቀል ላይ፣ በጸበል ላይ፣ በእምነት ላይ፣ በድርሳናት ላይ፣ በገድላት ላይ፣ በአባቶቻችን ላይ የሚከፈት አንደበት ቅዱስ ጳውሎስ እኛ ካስተማርናችሁ ውስጥ የሚያስተምር የተረገመ ይሁን አለ። ረግሞታል እኮ
ቅዱስ ጳውሎስ የረገመው ትውልድ እንዴ ነው ሲሳደብና ሲዛለም አይምሮውን፣ ጊዜውን፣ ወጣትነቱን ለመጥፎ ለዲያብሎስ ማደሪያ አደረገው። ክፉ ነገር ለመናገር ለበጎ ያልሆነ ንግግር ማለት ነው። የሰሯት ያስተማሯትም የሃይማኖት ትምህርት ይህች ናት። እንዲህ ብለው ሁሉን በያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። በእግዚአብሔር አብ እንድናምን ያደረገን አምላክ፣ በእግዚአብሔር ወልድ እንድንድን ያደረገን አምላክ፣ በእግዚአብሔር መንፈስ ቅዱስ እንድንረዳ ያደረገን አምላክ ክብርና ምስጋና ለስሙ ይሁን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሆነ በአንድ ጌታ በኢየሱስ ክርስቶስ እናምናለን። የሰሩት ነው። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ ያይደለ የተወለደ በመለኮቱ ከአብ ጋር የሚተካከል ሁሉ በእርሱ የሆነ ያለ እርሱ ግን ምንም ምን የሆነ የሌለ በሰማይም በምድርም ያለ ስለ እኛ ስለ ሰው ስለ መዳናችን ከሰማይ ወረደ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ ይልና ሰው ሆኖ በጴንጤናዊ በጲላጦስ ዘመን ስለ እኛ ተገረፈ፣ ተጎተተ፣ ሐሞት ጠጣ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛ ሕያዋንንና ሙታንን ይገዛ ዘንድ በጌትነት ይመጣል፣ ለመንግስቱም ፍጻሜ የለውም። ዋልቦ ማለት ለመንግስቱ ከዚህ በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶንዮስ በቁስጥንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚህን የቀረውን ሰሩ። እንዲህም አሉ፣ ጌታ ማሕየዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን፣ እንስገድለት እናመስግነውም ዘንድ እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ለሁለተኛ ጊዜ እንግዲህ ሲናገር ኃጢአትን ለማስተስረይ በአንዲት ጥምቀትም እናምናለን፣ የሙታንንም መነሳት የሚመጣውንም ሕይወት ተስፋ እናደርጋለን ብለው ጸሎተ ሃይማኖት የሃይማኖት ጸሎት ደረሱልን። እሊህም አባቶቻችን ይህችን የሃይማኖት ትምህርት ምዕመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች፣ ሽማግሎችና ልጆች፣ አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖትን ፋና ካቆሙላት በኋላ ወደ የሀገራቸው በፍቅር ተመለሱ። ይህ ጸሎተ ሃይማኖት ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ክርስትና ሀብተውልድና በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ ሲጠመቁ አውራ ጣት ይዞ ጸሎተ ሃይማኖት የሃይማኖት ጸሎት የሚደገም ሃይማኖት የምናጸናበት የአብን ፈጣሪነት የወልድን ደግሞ ልጅነት የተወለደ እንጂ ያልተፈጠረ ወነአምን በመንፈስ ቅዱስ እግዚእማዊ ዘሰረጸ የሰረጸ መንፈስ ቅዱስ ይህንን የምንማርበትን ድርሰት ደርሰውልናል ማለት ነው። እና ኅዳር 9 ቀን አርዮስን ተመለስ ቢሉት አልመለስም ብሎ እምቢ አለ። እነሱ ግን የሚገርመው ነገር አወገዙና ለዩት። ከሞቱ አሟሟቱ ይላሉ አባቶቻችን። ወደ መጸዳጃ ቤት ሄዶ ተጸዳድቼ እመለሳለሁ ሲል የገባበት መጸዳጃ ቤት በር ተዘጋና ከዚያው አንጀቱ ተጎልጉሎ ሞተ። የክፉ ሰው አሟሟቱ ይህ ነው። ሄሮድስን አይታችሁታል። ሄሮድስ እኮ ጌታን አሳዶ ሰውነቱ በቁስል ተመቶ ትል እየተላ በሰውነቱ በራሱ ጥርስ የራሱን ሰውነት እያከቀ እየበላ ነው የሞተው። ናቡከደነፆር አይታችሁታል። እንደ እስያ እንደ ከርከሮ ሳር እየቃጠ እኮ ነው የሞተው። ፈርዖንን አይታችሁታል። የኤርትራ ባህር ውስጥ ገብቶ ከነሰራዊት እኮ ነው የሞተው። አይታችሁታል አይደል? ሰናክሬምንስ አይታችሁታል። የገዛ ልጆቹ ሶርሶርና አድራማሌክ የሚባሉ በሙቀጫ ዘነዘና አናቱን ብለው እኮ ነው የገደሉ። የክፉ ሰው መጨረሻው ይሄ ነው። ስለዚህ ወዳጆች ክፉነት ይቅርብን፣ በጎነት ይብዛብን።
ከማሳደድ መሰደድ፣ ከመግደል ማዳን፣ ከመቀማት መስጠት፣ ከማጣላት ማስታረቅ ለሰው ልጅ ይህን ለማድረግ ሃይማኖት አይጠበቅበትም። ሰው መሆን በቂ ነው። ሰው መሆን በቂ ነው። ስለዚህ መኑ ሰጠጣ ለልብስህ ቀሚስህን ማንቀደዳት። አዎ ጌታን ቅዱስ ጴጥሮስ ቀሚስህን ማንቀደደ እንመለከታለን። ዛሬ የቤተ ክርስቲያንን ክብር እየቀደደ ያለ ማን ነው? የሃይማኖት ክብር እየቀደደ ያለ ማን ነው? የሀገራዊ ፍቅር እየቀደደ ያለ ማን ነው? መጻሕፍትን እየቀደደ ያለ ማን ነው? ታሪክ እየቀደደ ያለ ማን ነው? ታሪክ እያጠፋ ያለ ማን ነው? በእውነት ትውልዱን ወደ ማስተዋል ይመልስልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሁላችንንም ይባርከን። የ318 አባቶች በረከታቸው ረድኤታቸው አይለየን። ወስብሐት ለእግዚአብሔር።